ገዝት ላይ ነው መቶ የማውቀው። በቃ በውስጥ በኩል አወራኝ። እኔ ውጭ ነው የምኖረው፣ ጓደኛ የለኝም ምናምን። በቃ ለቅሶ ነው ያወራው። ሲጀምር እዚህ ጋር የሚታመን አይነት ሰው አይደለም። እዚህ ጋር በሙሉ እሱ ሊወቅስ ነው የተገኘው። እሱን እሷ ደግሞ ረጅም ጊዜ ጓደኛዬ ነች፣ ፍቅረኛዬም ነበረች። እሱ ነው ገዝት ላይ ገብተን አያት። ቁጥሬን ካልሰጠህ ብሎ ቁጥሯን ካልሰጠህም ብሎ በቃ አስጨነቀኝ። ኦኬ ለእሷ ነግሬያት ነው የሰጠሁት ሲጀምረው። እዛ ረጅም ጊዜ ሲጀምር አውርተዋል ምናምን ነገር ያለው ነገር ጥሩ ሰው መስሎ ነው የሚቀርበው ሲቀርባት እርግጠኛ ነኝ። እሷ ደግሞ የሚያወሩትን ነገር በሙሉ ትነግረኝ ነበረ። ከዛም በቃ ያደገ መሰለኝ ከኔ ጋር አጣላት። እሷ የሆነ ነገር ብሎ ምን ብሎ እንዳጣላትም አላውቅም። ከኔ ጋር ያላትን ኮንታክት እንድታቆም አደረጋት። እሱ ነው እንደሚያደርግሽ እሱ ነው እንደዛ ምናምን ብሎ ከኔ ጋር አቆራረጣት። ረጅም ጊዜ አብረው ቆይተዋል። ያለውን በመሀላቸው የነበረውን ነገር አላውቅም። ከዛ ደግሞ መጡ ስልሽ እሱ እኔን መስደብ ተቋርጠሃል። አልሰማንህም ወንድሜ፣ ተቋርጠሃል። በቃ እናት እንዲቱ ነው የሚያውቀው። እንደዚህ ነው። እሷን ያስለቅሳታል፣ ያስፈራራታል እሷን። እሷ ደግሞ አትደብቀኝም፣ ያለውን ነገር ትነግረኛለች። እንዲያርጉኛል ብላ ትነግረኛለች። እና ያለው ነገር ይሄ ነው። እኔ እሷን አላገናኘኋትም ትንሽ ነግሬ ነው ቁጥሯን የሰጠሁት። ገንዘብ አልከፈለህም? አንዴ አዳምጠኝ ወንድሜ። ማርቆስ የስዊትን ቁጥር እንድትሰጠው ገንዘብ አላከልህም? ደረሰኝ አለኝ እያለኝ ነው። እንደዚህ ነገር ለእኔ ነብዩ ዳዊት የሚል አካውንት ያሳየኝ ሲቢ። አረ ችግር የለውም እንዴ ሲቢ አካውንት ነው የምጠቀመው። እስቲ ያሳየኝ ነብዩ ዳዊት አካውንት። ደረሰኝ ነው የላከልኝ 18 የተለያዩ ደረሰኞች ለሴቶች ብር ያወጣበት፣ ሴቶችን ያገናኙት፣ ለወንዶች የከፈለበት ምናምን። እስዊት ደግሞ እስዊት ነው ይልካለታለች። አይልሽ የኔን አካውንት ልላክልሽ። እኔ አንድ አካውንት ነው ሲቢ ብቻ ነው የምጠቀመው ንግድ ባንክ። ከዛም እሱን አስተያይና አንቺ ማረጋገጥ ትችላለሽ። ሁለተኛ ደግሞ እሷን ጠይቂያት። ሌላ የላከችበት አካውንት አላት ለእሱ የተላከበት 20 ምናምን ሺህ ብር 24 ሺህ ብር። አዎ ነግራናል። እሷ ልካለታለች። ጭራሽ አይደለም እሱ ለሰው ሊልክ ይቅርና እንደዚህ አይነት ነገር የለም ሲጀምር በመሀላችን። ስለምን ገንዘብ እንደሚያወራም አላውቅም። ኦኬ ጥሩ። ስለዚህ አንተ ጀስት ቁጥሯን የሰጠከው እሱንም ብቸኛ ነኝ ምናምን ብሎ ስላለቃቀሰበት ስለለመነክ አይደል? ኦኬ ጥሩ። ሰምታችኋል ጋይስ። አሁን ማርቆስ ሲመጣ ደግሞ የሚለውን እንሰማለን። ሀውዬ ሆሳሚ 30 ደቂቃ ብቻ ጠብቂኝ ያለሽ ነው። እሺ ጠብቋለን። ችግር ምን እንደምትፈልጊ ትንሽ ድምፅሽን ጮክ አድርጊ ማሬ፣ ድምፅሽ እኮ አይሰማም። እሺ ያው ምን መጀመሪያ ላይ ያው ጥሩ ሰው እንደሆነ በሴት እንደተጎዳ ምናምን ያሳይሻል። ያንን ነገር ማለት ነው። በሴት እንደተጎዳ ብዙ ነገር እንደደረሰበት ምናምን አጫወተኝ። ያው እኔም በሰዓቱ እንዳልኩሽ ጓደኝነት ጀመረን፣ አወራን። ስናወራ ጥሩዬ የምትባለውን ሴትዮ አስተዋወቀኝ። ኢቭን ጥሩዬን ሲያስተዋውቀኝ የኦሳምን ፕሮፋይል አርጊው ብሎኝ ነበረ። ምክንያቱም ጥሩዬን ከማውራታችን በፊት ኢሞ ላይ ግሩፕ አስገባኝና የሆሳምን ፎቶ አርጊው አለኝ። ከዛ ገብቼ ፎቶን አደረኩት። አስፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት፣ ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች የሆነች ልጅ። ስለሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው፣ በጣም ብዙ። እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ትከታተለኝ ነበረ። ከዛ ጥሩዬ ጋር ገባን፣ አወራችኝ፣ በጣም መረቀችን ምናምን። እና ልክ እሷ ጋር ስገባ ጥሩዬ እቺ ላይ እንደ ሪታ አይደለችም እሺ አላት። እንደ ሪታ ዱርዬ ምናምን አይደለችም። ጡሩዬ ማለት እናቴ እያለ ለሰው የሚያስተዋውቃት ያ ታዲያ ጡሩዬ ራሷ እናቱ ይህቺ የምታክል ሴትዮ ቢጎ ትጠቀማለች። ኖ ኢሞ ላይ ነው እኮ ግሩፕ ገብተን ከዛ ጡሩዬ እንደሱ አይደለች ምናምን ሲላት በቃ መረቀችን። እቺ በጣም ተወዳሃለች ምናምን አለችው። ምክንያቱም ፕሮፋይሉን አድርጌዋለሁ።
አየሻ እዚህ ጋር ራሱ ድራማ ሰርታለች። የሱ ፎቶ እንዳልሆነ እያወቀች በጣም ታዲያ እሷ እኮ አየሽ እናት እኮ አይደል የእውነት እናት እኮ አይደለችም። እንዴት ለ83 ሴት እናቴ ናት እያለ ያስተዋውቃታል? እውነተኛ እናት ብትሆን ቺ እናት አይደለችም። ተከፍሏት ነው የምትሰራው ከሱ ጋር። አዎ ማለት ይሄ ራሱ ማረጋገጫ ነው። ትክክል ፎቶውን አርጋ መጣች። እቺ እውነትም ትወድሃለች ነገር አለችው። ከዛ መረቀችን። በቃ እናወራለን ችግር የለውም ምናምን አለ። እንዳልኩሽ እኔ ብራዘሬን አስተዋወቅኩት። ያው እኔ እናቴን አስተዋውቄሽ እንዴት፣ ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል ሰው። አስተዋውቂ ማለት አታምኚኝ ምናምን ማለት ነው። በሰዓቱ ጓደኞቼን ራሱ አስተዋውቄዋለሁ። ግን የሆነ ነገር ሀፕን ሲያደርግ ኢቭን እኔ ጓደኛዬ ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ። በጣም ዘግናኝ ስድብ ማለት ነው። በጣም የሚያስጠላ ስድብ በጣም እንደዚህ። ከዛ እንደዛ እያለ የሆነ ሰዓት ላይ እኔ ሻወር ወስጄ እንዳልኩሽ ስልክ አይዘጋም። በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትሆኝው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናምን ብሎ በቃ በጣም ይጨቃጨቅሻል። አንቺ ከኔ ሌላ እንትን አለ እኔ ታሪኬን ስለነገርኩሽ ነው ምናምን ይልሻል። ሻወርም ታሪኬን ስለነገርኩሽ ማለት በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር። አዎ በቃ እንዴ አንቺ ታዲያ ቆይ እሺ ስተኙስ እንደው ስልኩን ክፍት አድርጋችሁ እንድተኙ ነው የሚያስገድደው? ሻወር ስትወስዱስ? ኖ ሻወር ቤት ይዤው አልገባም ስልኬን ማለት ነው። ያው እንዲህ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ። ምክንያቱም እንዳልክ ልብስሽ ወይ ሊንሸራተት ይችላል። ኤኒ ታይም ስልክሽ ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም። ከዘጋሽ ነገር አለቀ ማለት ነው። የስድብ አይነት ነው የሚያወርድብሽ። ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩኝ ለካ እሱ ሪከርድ እያደረገኝ ነው። ከዛ እኔ አላወቅኩም እንደዚህ እንትን ይላል ብዬ አላሰብኩም ነበርና በሆነ ነገር ብቻ ተጣላኝ። በሆነ ሰበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አደረገለት። ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪንሾት አድርጎ ስክሪንሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ እንዳልኩሽ አሁን ትናንትና ስትጠይቁ የነበረው ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩብሽ። አንቺ የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ከአንቺ ጋር ተጣልቼ ፊቴ እንትና ብየው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢአትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኝ። አንዴ በጣም ቢዚ እንደሆነ እንትን ይልሻል። ብቻ በጣም የተለያዩ ምክንያቶች ነበር የሚሰጥም። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔና እሱ በጣም ከሄድን በኋላ ማለት ነው እንዲህ እያወራን ቪዲዮ ተቋረጠ። እያተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ መልሼ ስደውል የሆነ ትልቅ ሰውዬ አሁን ፕሮፋይል ሊደረግ የሰጠውሽ ፎቶ እሱን አየሁት። ከዛ በጣም እንደነገጥኩና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘው ወዲያውኑ በቃ አንቺን የማሳመን ብቃት አለው። አረ እንዴ ምን አይተሽ ነው? ቆይ ነገር ምን አረ የሆነ ሰው አይቻለሁ ስለው አንድ ጓደኛዬ እኮ ነው አብረን የተመረቅን ብታይ፣ እሱም እንደኔ ሶፍትዌር ኢንጂነሪንግ ተማሪ ነው። እኔ ጋር ብሬክ መጥቶ ነው እና ስልኬን ቪፒኤን ሊያስተካክልለት ተቀብሎኝ ነው ምናምን አለኝ ማለት ነው። ከዛ ላገናኝሽ ታወሪያለሽ ምናምን አለኝ። በጣም አይናፋር ስለሆነ ነው ምናምን ሲለኝ አረ ችግር የለውም በቃ ከፈለግሽ አገናኝሻለሁ ያወራሻል ምናምን አለኝ። አረ ተው አብሽሪ ምናምን አልኩት። ከዛ የዛውን ቀን ማታ ላይ ቢጎ ላይ ቪዲዮ ማታ ማታ ፊልም እንከፍትና እናያለን። ከዛ ቪዲዮ ከፍቶ ከዚህ ከግንባሩ በላይ ነጭ ጸጉሩ እንደዚህ ቀርቦ እሱ ለካ ቪዲዮ መብራቱን አላየም።
ከዛ እኔ ታች ጆይን ስል ከግንባሩ በላይ አየሁት፣ ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብቼ ቁጭ አልኩኝ። ከዛ እኔ ዝም ስል በዛ ሰዓት በቃ የሆነ ብዙ የሚሰማሽ ስሜቶች አሉ፣ በጣም ትደነግጫለሽ ምናምን። በስድብ በቃ ሌሊቱ ሙሉ የሰደበኝ ምን በቃ ተቀየርሽ ነገር ብሎን፣ እኔ ምንም አላልኩትም ማለት ሼባ መሆኔን ካየሽ በኋላ ተቀየርሽ ብሎ መሳደብ ጀመረ። እንዳየሽ የዛን ሰዓት አልነገርኩትም፣ ዝም አልኩት። በቃ እኔ ጸጥ አልኩት። ከዛ በማግስቱ ሰበብ ፈልጎ ድጋሚ ሲሳደብ አንተ እኔ እኮ ትናንትና እንደዚህ እንደዚህ አይቻለሁ ምንድን ያየሽው ምናምን አለኝ። በጣም የማሳመን ብቃት እንዳለው እንዳልኩሽ። ከዛ እንደዚህ እንደዚህ አይቻለሁ፣ ማታ ደግሞ ቢጎ ላይ እንደዚህ ቪዲዮ እንዴ አይተሻል እንዴ? ጀለሲ እኮ ነው አጠገቤ ተኝቶ ትናንትና ያልኩሽ እሱ እኮ ነው እንዴ የምርሽ ነው ግን አይተሻል ነው እንዴ? ታዲያ አንተ ውስጥ አንተ ጋር ምን ይሰራል እሱ ስለው አይደለም እኮ በቃ ስልኬን ይዞት ነበር ማለት ነው ብላን ብላ ረስቸዋለሁ አለኝ ማለት ነው። ከዛ በቃ ደነገጥኩኝ በጣም በቃ ጥያቄ ውስጥ መፍጠር። ከዛ አንድ በተደጋጋሚ ከዛ በፊትም ጠይቃለሁ። ምክንያቱም ነገሮች እየሄዱ በመጣ ቁጥር እንዳልኩሽ የሆሳም እጅ በጣም ቀጭን ነው፣ የእሱ እጅ በጣም ወፍራም ነው። በቃ ይሄንን ነገሮችን እያየው ስለነበር ይሄ ፎቶ ያንተ ነው አይደለም ስለው እንዴ ለምን እኔ ሲጀምር ውሸት አልወድም፣ ውሸት አትዋሽ፣ በቃ ውሸት አልወድም ነው የሚለው። እንዴ ለምንድን ነው እኔ ለምን ዋሽሻለሁ ምናምን ብሎ ጮኸ። አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም፣ ምክንያቱም በደህናው ጊዜ ያወራሁት ከአንተ ጋር እንጂ ከፎቶ ጋር አይደለም። ሶ ኢትስ ኦኬ ካልሆነ ተናገር ብዬ በተደጋጋሚ ጠይቄው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ፣ እኔ ውሸት አልወድም፣ ጡርዬ ትሙት ምናምን 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 ብቻ ራጉኤል ምናምን ብሎ ብዙ መሀላዎች እንደረደረ ኦኬ በቃ ምናምን ያውን ዝም አልኩት። ከዛ የዛን ቀንም እንደዛ ስንናገረው በቃ ያንን ያለኝ። ከዛ በስንተኛ የሆነ ጊዜ ላይ በቃ እኔ በጣም ነገሮች ተደራረቡ፣ ስድብም በቃ መሰዳደብ ሆነ እንዳልኩሽ ማለት ነው። ስድብ ነው በቃ የበዛ። ሀቢባ ይሄን ነገር በጠቅላላ የምትናገረው ውሸት ነው። ላቫናይት ነሽ አይደለ? አይመለከትም። ስለሚመለከተኝ ወንድ ልጅ ላይ ግለጽ። ወንድሜ ማነህ አንተ? እኔ ጾጺ ይባላለሁ። ቢጎል ልጨርስ ታውቀኛለች። አንዴ ቆይ፣ ሶሲ ማን ነው ስምህ ወንድሜ? ሶሲ የሚባል እኔ ጾጺ አይ እሱ ኪሷ ታውቃለች። ኦኬ ጾጺ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ እታወቃለሁ። ግን ይሄ አሁን እንዳለ ያለችሽ ኮምፕሊትሊ ወዘ ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበር። እውነቱ ምንድነው? በቪዲዮ እያየችው ነበር የምታወራው። በቪዲዮ እየተያዩ ነበር የሚያወሩት። ከመጀመሪያ ጀምሮ ሚውት አድርግና ቁጭ በል ትናገር። ከዛ እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀመር ለእኔ አታብራራልኝም፣ ራሴ ነኝ የማብራራው። አይመለከትም ሲጀመር። ከዛ በኋላ በተደጋጋሚ ጠይቀው ቢኒያም ቀኝ እጅ እሺ፣ አታሽቆልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዛ የባሰ ነገሮች እየባሱ መጣና ከዛ የሆነ ሰዓት ላይ ሲገለጥ ራሱ ሆኖ ተገኘ ቪዲዮ ማለት ነው። ይሄ ማለት ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሆሳምን ታሪክ ነገረኝ። ማለት እኔ ሳያው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ እንባ ሁሉ አቅርሮ ነው ስለ ሆሳም የነገረኝ ማለት ነው። በቃ እሱ በቪዲዮ እንደዚህ እያየሽው እንባ አቅርሮ እንደሆነ ማበዱን ምናምን በቃ ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁን ያዘንኩለት በቃ ለዚህ ለሆሳም አዘንሽ እውነት መሰለኝ። እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔ ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል
በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ ጀስት ለሱ በቀል እንደሆነ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዱ አማኔል ነው አይደል ያለው? አብዱ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነውና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ ሶ እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ ነው ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሽው በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሽው እኔ እንደ ሆሳማ ቆንጆ ስላልሆንኩ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር እንዳልኩሽ ፎቶ ለፎቶ ብለህ ከዋሸክ ምናምን ቢ ከዛ ኢትስ ኦኬ ምናምን አልኩት። ከዛ ኢትስ ኦኬ ምናምን እና አጠገቤ ላሉ ልጆች ነገርኳቸው። ረጅም ጊዜ ያወራችሁ ሰው እንደዚህ ቢሆንባችሁ ምን ታደርግ በቃ ከብዶኝ ስላቸው እንዴ ኧረ በጣም ይከብዳል እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ እመጣለሁ አለ። አከራይን አወራት እንዳልኩሽ በዛ ሰዓት የኔ አሰሪ ትራቭል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ምክንያቱም እሷ በጣም ትቆይ ነበር አከራይ ልትወልድ ነበር ሄደችው በሰዓቱ እሷ እስከምትመጣ ድረስ ብር ላክልሽ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባለሁ ስለ ኖ እንዳትገቢ ከዛ አከራይሽን አገናኛለኝ። ፈራውኝ በጣም ማለት ነው። ከዛ ማታገናኘኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ ኦኬ ብዬ አገናኘዋት። ከዛ ምን አላት እሷን አይዲሽንና ስልክሽ ምናምን አድርገሽ ላኪልኝ ብር ሊልክልሽ ማለት ነው። ብር መላክ ፈልጋለሁ። አየሽ እንዴት አካባቢያችሁ ያለ ሰውን አይዲ እንደሚሰበስብ ያ አበበችን አንቺና አበበችን ዘሴም ወይ ነው በቃ ያደረገው። እሷን አሰርሏን ማዳሟን አንቺን ደግሞ አከራይን ከዛ አይ ዶንት ኖ ፈጣሪ እንትን ሲለኝ ነው መሰለኝ የአከራይን አላገናኘሁትም ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቼው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም ካወራቸው ስድብ ነው እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን ላለው። ከዛ በኋላ ምን አደረገ ዱባይ ልመጣ ነው አላት አከራይ። ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላምና ይሄ ሁሉ ጊዜ አውርተሃት አንተ ብቻ በሰላምና ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት እገባለሁ አለኝ። ኦኬ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥቶ ኤርፖርት ተቀብለሽው ሆቴል ሊያርፍ ነው እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ ላይክ እንደ ገስት ሃውስ ማለት ነው። ፉሊ ፈርኒሽድ አፓርትመንት ማለት ነው። ፈልጊ አለኝ። ከዛ እኔ አይ ዶንት ኖ ለምን እንደሆነ አላውቅም ውስጥ ያልተዋጠልኝም በቃ እንደማይመጣ ገብቶኝ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ቢጎ ላይ ሌላ ሳሪ የምትባላለች ሻርጃ የምትኖር ማለት ነው። እሷ እኔ ሙሉ ነገር እሸፍንልሃለሁ ብላኛለች። እሷ ቤት እንትን ትልልኛለች እከራይልሃለሁ ብላኛለች። እንድትቀኝ ነው እሷ እህትዬ ወንድምየው የሚባል ጨዋታ እህትዬ ወንድምየው የሚባባሉ ሙድ ደግሞ አለቻቸው። እህትዬ ወንድምየው የሚሏት ነገር አክስት እሱ እንትን ይልሻል አለች። እሷ ችግር የለውም እኔ ላይ ጣለው በቃ ብላለች ምናምን አለች። ከዛ ኦኬ እንደዛ ከሆነ እኔም የመፈለግ ሙድ ላይም አልነበርኩም። ኦኬ ምናምን አልኩ። ከዛ መጣው ብሎ የመጣው ስንት ሰዓት ነው ሌሊት መጣው አለ። ከዛ መጣው ብሎ በቃ ጠዋት እንገናኛለን ምናምን አለኝ። አርፍጄ ነበር በዛቱ የተነሳ። አንቺ ኤርፖርት ሄደሽ አትቀበዩም እንዴ ከጀርመን ድረስ አንቺን ብሎ ዱባይ እየመጣ ማለት የተነጋገራችሁት ኤርፖርት ልትመጪ ነው ላትመጪ? የት ልትገናኙ ነው የተነጋገራችሁት? እዛ ቤት ልንገናኝ ድራይቨር እህትየው የምትቀበለው እህትየው የምትባለው ልጅ ተቀብላ ልትሄጂ ወንድምየው ሲመጣ እህትየው ተቀብለው እዛ ልናልፍ ማለት ነው። ከዛ ጠዋት መጣ ብሎ ሊመጣ ሲል ለ4 ሰዓት ነው ለ5 ሰዓት ስልኩን ዘጋ። አበበች ይሄን ነገር ባለፈው አውርተዋለች።
ለ4 ሰዓት ነው ለ5 ሰዓት አካባቢ ስልኩን ዘጋው። እንዴ ፍላይት እያደረገ ነው። ፕሌን ውስጥ እኮ ስልክ ዝግ ነው መሆን ያለበት። ከዛ ዘጋና በኋላ ላይ ከዛ ጠዋት እንደዚህ አለኝ፣ ወይኔ የሆነ እቃ ያመጣሁት እቃ ነበር እሱን ማድረስ አለብኝ። ኦሬዲ ገብቻለሁ አለ ዱባይ። አዎ ገብቶ ማለት ነው። እኔ ጋማ ገብቷል። አበበች ነው 3 ወር የለፋችው። ኦኬ አንቺ ጋር ኦሬዲ ገብቷል ተብሏል። ኦሬዲ ገብቷል ነበር። ከዛ ገባ። ከዛ ጠዋት ላይ የሆነ እቃ ማደርሰው እቃ አለ። እሱን እቃ አይቼ እሱን አድርሼ ከዛ ሌላ እቃ ደግሞ አያለው። በቃ አገኝሻለሁ፣ በጣም አስቸኳይ ነው መድረስ ያለበት መድኃኒት ነገር ነው። በጀርመን ቁጥር ነው ስቲል የሚያወራሽ? በውጭ ቁጥር? በጀርመን በዋትስአፕ በምን? በጀርመን እኮ ዋትስአፕ ኢሞ በምን ነበር የምታወሩት? በጀርመን ቁጥር በጀርመን እኮ ዋትስአፕ ወይስ ኢሞ? ዋትስአፕም ኢሞም። ኦኬ ዋትስአፕም ኢሞም። በቃ ገብቻለሁ ምናምን ብሎሻል፣ አንቺ አምነሻል። እሱ ኢማራት ገብቷል ከጀርመን። ከዛ እቃ ሊያደርስ ነው። ምንድነው ዱባይ ላይ መድኃኒት ይዟል። መድኃኒት ይዟል። የሆነ እቃ አደርሳለሁ፣ አስቸኳይ ነው፣ የታመመ ሰው አለ፣ ለሱ ነው። እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው፣ መድረስ አለብኝ ሲለኝ እኔ እንደዚህ ደራሲ መሆን አለበት እውነት። ከዛ እሺ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ይተብዬ ነው በቃ ብቻ ድራማ በድራማ። ከዛ የሆነ ሰዓት ላይ በቃ አሁን ይልሻል። ስንት ሰዓት ነው አሁን? ለምሳሌ 12 ሰዓት ከሆነ 12 ሰዓት ነው አይደል? ከ2 ሰዓት በኋላ ስልክሽን ክፈችው። አሁን ኔትወርክሽን አጠፋፊና ቁጭ በይ። ምክንያቱም አሁን እንደዚህ መንዘላዘል ምናምን አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ። ዋይፋይሽን አጥፊ ማምልሻል። ለምን አጠፋፊውና ጠብቂኝ። እሺ ሲአይኤ ነው ምናምን ነው ይሄ የመንግስት ጠላት ነው ተደብቆ ምናምን ነው የሚመጣው። እያርጎ በጨለማ ምናምን ነው የሚመጣው ማለት። ከሱ ጋር ከመገናኘትሽ በፊት ዋይፋይሽን ማጠፋፋት ምናምን አለብሽ። ምንም አይነት መረጃ እንዳታወጪ ምናምን እንዳታሳውቂ። ያ የሆነ ሰዓት ላይ ብልጭ ሲልበት ሜቢ ጠጥቶም ሊሆን ይችላል አጭሶ አጥፊ ዋይፋይሽን ይልሻል። ለ2 ሰዓት ለ3 ሰዓት አጥፊ ለካ ድራጊ ወስዳል ብለሻል። እሺ ከዛ አጥፊ አለኝ። ልክ በዛ ባጠፋሁት ሰዓት ምን ተፈጠረ መሰለሽ? ደውሏል። አጥፊ ባለኝ ሰዓት ደውሏል። እንደዚህ አይነት ድራማ ሊሰራ አጥፊው ባለሽ ሰዓት ስደውል ዘግተሽ ነበር ኦንላይን የለሽም ሊልሽ በቃ 50 ጊዜ ተደውሏል። አረ የስድብ ናዳ። ከዛ ባልከኝ ሳኔ የከፈትኩት ካልሽው አይሰማሽም። በቃ መሳደብ ነው ስራው። ከዛ በማግስቱም እንደዛ። ከዛ በቃ አንዴ ሪል ስቴት ላይ ነው ሲል አንዴ ለናቴ ሪል ስቴት ዱባይ ላይ ሪል ስቴት ሊገዛ ሪል ስቴት ሊያይ ሄዶ ሊያይ ነው ሲል ምን ሲል 15 ቀን ሙሉ በዚህ እንደዚህ ነው ያለፈው። የኔና የሱ ታሪክ ማለት ሳያገኝሽ ከጀርመን ሳያገኝሽ ወደ ዱባይ ተመለሰ። ከጀርመን ዱባይ ድረስ አንቺን ብሎ መጥቶ 15 ቀን ሪል ስቴት ሲፈልግ ምን ሲል ሳያገኝሽ ቢዚ ሆኖ ወደ ጀርመን ተመልሻለሁ አለ። አዎ ከዛ በቃ ሁሌ ስልኩን አጥፊልሽና ወይም ደግሞ አንቺ በተኛሽ ሰዓት የሆነ ቦታ ልሄድ ነው ሲልሽ እሺ ምናምን ትይዋለሽ። በዛ ሰዓት ነው ያለኝ ታይም እተኛለሁ። ስተኛ በተኛውበት ሰዓት ለካ ጀለስ ይደውላል ማለት ነው። ስትነሽ የቮይስ ማት በቃ ጠብቄሽ በርሽ ላይ ሄጃለሁኝ መጥቼ ነበረ፣ አንቺ ግን ስልክ አታነሽም፣ ስንት ሰዓት ሙሉ ስቀጠቅጥልሽ ነበር ምናምን ብሎ አለ። ከዛ አከራይ ይሄ ልጅ መቼ ነው የሚመጣው ትለኛለች። ከዛ መጥቷል እኮ ምናምን አልኳት። በቃ መጀመሪያ ላይ መዋሸት ጀመርኩ። በኋላ ላይ እንደዚህ አስጠብቆሽ ይሄን ሁሉ ጊዜ አብርተሽው ምናምን አለችኝ። እሷም ትንሽ ተሰማት። ከዛ በኋላ በቃ ጀርመን ሄደ። የሆነ ሰዓት ላይ በቃ ነፍሴን ጭንቅ ጥብብ አደረጋት። እኔ እንደዚህ በድዬሽ አለኝ። በቃ ክፋቱ እየባሰ መጣ። ክፋት ላይ ክፋት፣ ከክፋት ላይ ክፋት፣ ከክፋት ላይ ክፋት እየባሰ ሲመጣ በጽሞና አናገርኩት። በቃ እኔ ከዚህ በኋላ አልፈልግም፣ ምክንያቱም ከወንድሜ ጋርም እንዳስደውል ምናምን። አንቺ ግን የምር በሰዓቱ ማለት ነው አንቺ በጣም ስማርት ሰው ትመስያለሽ ስታወሪ። በሰዓቱ ዱባይ መምጣቱን አምነሽ ነበር? ለ15 ቀን ሙሉ ሳያገኝሽ ፍቅረኛ ስንት ጊዜ አወርታችሁ ነበር? እሱ ዱባይ የመጣው አመት? ኧረ አይደለም 5 ወር 6 ወር 6 ወር ያወራሽው ወንድ 6 ወር በየቀኑ በቪዲዮ ያወራሽው የተላመድሽው ወንድ ፍቅረኛ ይብለሽ ያልሽው ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ የምር አምነሻል? መጀመሪያ ላይ ነበር ያመንኩት። የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ።
ከዛ እኔ አልኩት ካልመጣህም ችግር የለውም እኔ እኮ ለምን አልመጣህም ብዬ ማስጨንቅ ሰው አይደለሁም ስለ እንዳልኩሽ ነው በቃ ድራማ በድራማ ላይ ድራማ ነበር የሚያደርገው። ምን አይነት ድራማ? ለምሳሌ ካልመጣክም እውነቱን ንገረኝ ስትይ ማልቀስ ይጀምራል እንዴ? እኔ ላንቺ ያን ሁሉ ወጪ አውጥቼ ይሄን ሁሉ የ4 ሰዓት መንገድ ነው ማየት ሙት የጉዴን ስሙልኝ። ስለራቁት ቪዲዮ ስታወሩት እኔ ለነሱ ይሄን ነው ጫውጥቼ ሀቢባ ደረሰኝን ቁጠሪው 18 ደረሰኝ ልኬልሻለሁ። ኧረ ስለደረሰኝ አይደለም ወንድሜ፣ ስለ ብር አይደለም፣ ስለራቁት ቪዲዮ እናውራ። እኔ ለነሱ እንዲያርገ እኔ ነኝ ተበዳይ፣ እነሱ ናቸው ብሬን በሉብኝ፣ ሴቶች ብሬን በሉ። እኔ ነኝ ተበዳይ፣ እሪ ነገሩን ለመሸፋፈን በጣም ስማርት ካልሆናችሁ በእንደዚህ አይነት ሰው አትችሉትም። ሀቢባዬ ብዙ ሰዓት የለኝም ልሰጪኝ ትቻለሽ ወይንስ? የስ አሁን ትክክለኛውን ወሬ አወራሁኝ።